ማርበርግ ዝርያው እንደ ኢቦላ መሆኑን ያውቃሉ? ብዙዎች ኢቦላን ይፈራሉ። ማርበርግም ግን ገዳይ ነው። እስከ 90% ሊገል እንደሚችል መረጃዎች ይጠቁማሉ። ማርበርግ በሽታ ሄሞሮጂክ ትኩሳት በማምጣት ከሚታወቁ ገዳይ በሽታዎች ውስጥ አንዱ ነው። ፊሎቫይሪድ የሚባል የቫይረስ ቤተሰብ አባል ሲሆን ኢቦላ ጋርም አንድ ቤተሰብ ናቸው። በዋነኝነት ማርበርግ ቫይረስ እና ራቭን ቫይረስ በሚባሉ ሁለት ቫይረሶች ይመጣል። አልፎ አልፎ የሚያጋጥም ወረርሽኝ ቢሆን ሲያጋጥም በአንዴ ብዙዎችን ይገድላል። በተፈጥሮ ሮዚተክ ኢጂፕቲከስ ወይም የግብፅ የፍራፍሬ ሌሊት ወፎች በበሽታው ሳይጠቁ ቫይረሱን የመሸከም አቅም አላቸው። ለዚህም ወረርሽኙ ከነኛ የሌሊት ወፎች ጋር ይያያዛል። እነኛ የሌሊት ወፎች በአፍሪካ በብዛት ስለሚገኙ ከእነርሱ ጋር ንክኪ ያለው በቅርቡ ወደ ደን ወይም ወደሚኖሩበት ዋሻ የሄደ ሰው፣ በቫይረሱ የተጠቁ እንስሶች፣ ጦጣዎች፣ አሳማዎች ጋር ንክኪ ያለው ሰው እንዲሁም በበሽታው ከተጠቃ ሰው ጋር ንክኪ ወይም ግንኙነት ያለው ሰው ካለ ለበሽታው ተጋላጭነቱ የጨመረ ነው። አንዴ አንድን ሰው ከያዘ ቫይረሱ በቀጥታ ንክኪ ከሰው ወደ ሰው ይተላለፋል። የሚተላለፉም በቫይረሱ ከተጠቃ ሰው በሚወጡ የሰውነት ፈሳሾች ጋር በሚኖር ንክኪ፣ ከደም፣ ከትውከት፣ ከአይነ ምድር፣ ከምራቅ እንዲሁም ከሌሎች የሰውነት ፈሳሾች ጋር በሚኖር ንክኪ ሊተላለፍ ይችላል። በቫይረሱ የተበከሉ እቃዎችንም ወይም ቁሶችንም በመንካት ሊተላለፍ ይችላል። ለዚህም ከፍተኛ ኢንፌክሽን መከላከያ እርምጃዎችን ካልተከተሉ የጤና ባለሙያዎችም ዋነኛ ተጋላጮች ናቸው። ከዚህም ባሻገር ሟቾች ሲቀበሩ ምንም አይነት የአካል ንክኪ ካለ በቀላሉ ሊሰራጭ ይችላል። ለዚህም የቀብር ስነ ስርዓቶች ራሳቸው ጥንቃቄ ያስፈልጋቸው። በሽታው ምልክት ከማሳየቱ በፊት ከ2 እስከ 21 ቀናት ሊቆይ ይችላል። ሲጀምር ከፍተኛ ትኩሳት፣ ከባድ ራስ ምታት፣ ኃይለኛ ድካም፣ የጡንቻ ህመም ሊያሳይ ይችላል። 3ኛ ቀን አካባቢ ላይ ከባድ የውሃ ተቅማጥ፣ የሆድ ህመም፣ ማቅለሽለሽና ማስታወክ ያሳያል። በሽታው ሲበረታ ወደ 5ኛ ቀን አካባቢ ደም የቀላቀለ ትውከት፣ ደም የቀላቀለ አይነ ምድር፣ የአፍንጫ ደም መፍሰስ፣ የድድ ደም መፍሰስ፣ ለሴቶች በብልት በኩል ደም መፍሰስ ምልክቶችን ሊያሳይ ይችላል። ከዚህ ባሻገር ግራ መጋባት፣ መበሳጨት፣ ግልፍተኝነት፣ ኃይለኝነት ምልክቶች ሊታዩ ይችላሉ። በመጀመሪያ ሳምንታት ውስጥ የማያሳክክ ሽፍታ ሊያሳይ ይችላል። ሞት ብዙውን ጊዜ ምልክቶቹ በጀመሩ በ8 ወይም በ9 ቀናት ላይ ያጋጥማል። ይህም በሽታውን ተከትሎ ካለው ደም መፍሰስ እና ደም ግፊት ማነስ ጋር ተያይዞ ያጋጥማል። ምልክቶቹ እንደ ሌሎች በሽታዎች ሊመስሉ ስለሚችሉ ከፍተኛ ጥርጣሬ ያስፈልጋል። የቫይረሱን ኢንፌክሽን መለየት በሚያስችሉ የላቦራቶሪ ምርመራዎች በሽታውን መለየት ይቻላል። በአሁኑ ጊዜ ጥቅም ላይ የዋለ የማርበርግ ቫይረስ መቃወሚያ ጸረ ቫይረስ መድኃኒት አሊያም ክትባት የለም። በቤተ ሙከራ ያሉ ክትባቶችና መድኃኒቶች ቢኖሩ እስካሁን ጥቅም ላይ ያልዋሉ፣ ነገር ግን ቀድሞ የሕክምና እርዳታ ማድረግ ሕይወት ያተርፋል። እጅጉን የተጠናከረ የድጋፍ ሕክምና በመስጠት ማለትም ምልክቶቹን በመቆጣጠር ፈሳሾችን በመስጠት የደም ማዕድናትን በመቆጣጠር እንደ አስፈላጊነቱ በኦክሲጅን በማገዝ የታካሚን የመዳን ዕድል መጨመር ይቻላል። በሽታውን ለመከላከል የታመመ ሰው ደም ወይም የሰውነት ፈሳሾች፣ ምራቅ፣ ትውከት፣ ሽንት፣ ሰገራ ያሉትን አይንኩ። የታመመ ሰው የተጠቀመባቸውን ቁሶች ለምሳሌ አልባሳትን አይጠቀሙ። በተለይ ከታማሚ ሰዎች ጋር ያለውን አካላዊ ቅርበት ወይም ንክኪ ይገድቡ። ራስዎን ከተጠረጠሩ ወይም ቫይረሱ እንዳለባቸው ከተረጋገጡ ሰዎች ያርቁ። በበሽታው የታመመ ሰው የቀብር ስነ ስርዓት ላይ ርቀቱን ይጠብቁ። የቀብር ስርዓቱ በጤና አካላት በተፈቀደው መሰረት መሆን ይኖርበታል። ራስዎን ከዱር አራዊት እንዲሁም ከሌሊት ወፎች ያርቁ። ወደ ጫካ ዱር ባይሄዱ ይመረጣል። የእንስሳት ተዋጽኦዎችን በደንብ አብስለው ይመገቡ። ጆን በውሃና በሳሙና አብዝተው ይታጠቡ። አልኮል ያለው ሳኒታይዘር ይጠቀሙ። ከበሽታው የተረፉ ወንዶች ለቀጣይ 12 ወራት ግብረ ስጋ ግንኙነት ሲያደርጉ በኮንዶም መሆን ይኖርበታል። ቫይረሱ ወዳለበት አካባቢ ሄደው ከነበር ለቀጣይ 3 ሳምንታት ወይም 21 ቀናት የበሽታው ምልክቶች ያስተው። ምልክቶቹን ካዩ በአፋጣኝ የሕክምና እርዳታ ያስፈልጋል። የጤና ባለሙያዎችም ኢንፌክሽን ተጋላጭነታቸውን የሚቀንስ መከላከያ መንገዶችን መጠቀም ይኖርባቸው። ከዚህም ባሻገር እርስዎ ግንዛቤውን ማሻሻል ይኖርቦታል። ምልክቶቹን ካዩ ወይም ምልክት ያለበት ሰው ካገኙ በ8335 የነጻ የስልክ መስመር የጤና ተቋማት ያሳውቁ። ይህ ትምህርታዊ መረጃ ተጠናክሮ የቀረበልዎ በተግባር በጎ አድራጎት ድርጅት። ይህን ትምህርታዊ መረጃ ከወደዱት መልካም ነው ብሎ ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።